ሰላም ለእናንተ ይሁን የኔ ተወዳጆች እንዴት አላችሁልኝ የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ እንደተለመደው እንደዚህ በነጣላ መተናል እኔ የምለው ቅዳሴ ላይ ሆነን የራሳችንን ጸሎት መጽሐፍ ከፍተን ምናምን ምን ጸልይ ሰዎች ምናችንን ነው የሚያምን ይሄ ህመም ይመስልኛል ቅዳሴ ላይ ተሆኖ የራስ ጸሎት ተከፍቶ በፍጹም አይጸልይም አይነበብም ቅዳሴ ማለት ልክ ቅዱስ ዮሐንስ አፈወርቅም እንደሚናገረው በዚህ በኤፌሶን መልእክት ምዕራፍ 1ን በተረጎመበት ሆሚሊው ላይ አይ ቲንክ ሆሚሊ 3 ላይ ምን ብሎ ይናገራል በቅዳሴ ላይ በዛ በአልታሩ ዙሪያ ስንሰበሰብ በዛ በመሰዊያው ዙሪያ ስንሰበሰብ ቅዱሳን መላእክት ይገኛሉ ንጉሱ ይመጣል ጌታችን ኢየሱስ ዘይ ቅዳሴ ላይ ክርስቶስ አለ ባይዚ ክርስቶስ የሌለበት ቅዳሴ ጭራሽ አይኖርምና ጌታችን ኢየሱስ እዛ ጋር ይገኛል እኛ ሁላችን ደግሞ ተሰብስበናል ልባችንን ንጹህ አድርገን በአንድ ልብ ሆነን አንድ ላይ የምንቀድስበት የምናስቀድስበት ወይ የምንጸልይበት ትልቅ የሆነ የአምልኮ ሥርዓት ነው ቅዳሴና እዚህ ቅዳሴ ላይ ሁላችንም የየራሳችንን ይዘን እኔም የራሴን አንተም የራስህ ምን እንደዛ በእንትን ያለ ጸሎት የምንጸልይበት አይደለም በአንድ ልብ ሆነን ክርስቶስ እዛ ጋር ተገኝቷል አስቱት ከቅዱሳን መላእክት ጋር አንድ ላይ ሆነናል እና እንደዚህ አይነት ቅዳሴ ውስጥ ነው እየገባን ያለነውና በቅዳሴ ሰዓት ተይዞ አይነበብም ነው ያው ዛሬ እንግዲህ ምንድነው ዳግማዊ ትንሳኤ እያልን እንግዲህ የሚጠራው ቀላን ያለነው ምንድነው ጌታችን ኢየሱስ ዳግም የተነሳበት ሳይሆን ዳግም የታየበት ነው ለሐዋርያቱ ዳግመኛ በተዘጋ በር ገባና ሰላም ለእናንተ ይሁን ስለዛ እሱን ያያሰብን እግረ መንገዳችንን ደግሞ የተዘጋ ልብ አለን አይደል በብዙ ነገር በዓለማዊነት በኃጢያት ምናምን በጣም የተዘጋ ልብ አለን ብዙዎቻችንና በዛ በተዘጋው ደጃችን ግን ጌታችን እንደው በምህረቱ በቸርነቱ ገብቶ ሰላም ለእናንተ ይሁን ብሎ ለዚህ ልባችን ደግሞ ሰላሙን እንዲያሳርፍበት የምንማጸንበት ቀን ነው ይቆየን ባይገባቸው ባይቀበሉትም ተሸክመው መዞራቸው አንድ ጥሩ ነገር ስለሆነ ጥያቄያቸውን ተሸክመው ይሉ መልሱን እስካላመጡ ድረስ በእኛ ላይ አፋቸውን ለማላቀቅ ነው ይላል ባልገባቸው ባልታጠበጃቸው ገብተው እንፈትፍት ሲሉ መፍቀድ የለም ፕሮቴስታንቶቹና እነሱ ያሰለጠኗቸው ተሐድሶቹ ቢዛ ኢየሱስ ክርስቶስ ብቻ ነው አዎነው ካላሰሩት እኮ አስተጋሪ ብዙ ነገር ያጠፋሉ ለእብድ አስረድቶ ይዘለቃል እንዴ አብዷላ ኢየሱስ በቂ ነው ይላል ማን አይበቃም ማለት ያለ ካለ ዘይድና ነገር በኢየሱስ አምላክነት የማያምኑ ነብይ ብቻ ነው የሚለው የለም እንዴ ለምን ለነዛ ሄደው አይነግሩ እዛም አላ የሚጠብቀኝ እዛም አላ ሌላው ስልታቸው በጣም አይን ያወጣ ማታለልና መዋሸት ነው ከመጽሐፍ ቅዱስ ውጪ ምንም አንቀበልም የሆነ ነገር ስትሏቸው ከመጽሐፍ ቅዱስ አምጣ እያሉ የሚያደርጓቸውን ሰዎች እነዚህን ጥያቄዎች ጠይቋል ብዙዎቹ ፕሮቴስታንቶች ስላሴ በሚለው ያምናሉ በቅዱስ ስላሴ ያምናሉ ይሄ ጥሩ ነው ይህ ውይይት ላለመካሄድ ምንም አይነት ምክንያት አይኖርም ከወንጀለኛ ጋር መንግስት ከሚፈልገው ሰው ጋር አንወያይም አልነበር ስትል የነበረው ይሄው አሁን መንግስትም ከማይፈልገው ሰው ጋር ምንም አይነት ወንጀል ከሌለበት ሰው ጋር እንድትወያዩ ይወጥር ያቀርብላችሁ ኢየሱስ ጌታ ወይም አምላክ ወይም ፈጣሪ ነው ወይስ አይደለም በሚለው እኔ እናንተ ብንወያይ ወዳጄ ከለቀጠለና አደረጋለን ስለ ስቅለቱ ሞቱ ተንሳኤው ይያል ደግሞ የምንሄድ ይሆናል ጌታ ይፈቅድ እንግዲህ አኬ ጥሪውን አቀርቧል ይሄው አሁን ይሄ ውይይት በምን አይነት መንገድ እንደሚቋረጥና በምን አይነት ምክንያት እንደማይካሄድ እንግዲህ ይሄ ፈጣሪ ነው የሚያውቀው ይሄ ውይይት ላለመካሄድ ምንም አይነት ምክንያት አይኖርም ይሄ ውይይቱ ቀርቧል አሁን ምንም አይነት ምክንያት አያስፈልግም ቀጥታ ወደ ውይይቱ መግባትና ሁሉም ሰው እንግዲህ ይሄ ውይይት በጉጉት እንደሚጠብቀው ተስፋ አደርጋለሁ ይሄ ውይይት የማይካሄድበት ምንም አይነት ምክንያት አይኖርም ፕሮቴስታንቶች እኔ የገሊ ነኝ ብለን አንመጣም ቢሉ ራሱ ባይ ዲፎልት ግን ፕሮቴስታንቲዝም ራሱ ማለት ነው እኔ የገሊ ነኝ እንድትል ያደርጋል የሉተር ነኝ የካልቪን ነኝ የዝዊንግሊ ነኝ ወይም የቻርልስ ፓራ ነኝ እንድትል ያደርጋል ለምን መሰለ ፕሮቴስታንቲዝም ውስጥ ያሉ ዲኖሚኔሽኖች ወይም ግሩፖች ሁሉ የተመሰረቱት በሆኑ ግለሰቦች ነው በሆነ ሰው የሆነ ሰው ይመጣና ይመሰረታል የዛን ሰው የተቀዳ ነገር ይዞ ይሄዳል ሰው የተወሰነ ላሻሽለው ላሳደገው ልትል ትችላለህ ግን መሰረትህ ግን የሆነ ግለሰብ ነው የሚሆነው ወደ ቤተክርስቲያን ግን ዘወር ስትል ቤተክርስቲያን ጉባኤ ከመሆኑ አንፃር
ኦኬ የክርስቲያኖች የምእመናን ህብረት ከመሆኑ አንፃር ጀማሪዋም ፈጻሚዋም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በክርስቲያናችን ውስጥ ጌታችን ኢየሱስ ሊቀ ካህናትና ሐዋርያ ነው። የቤተ ክርስቲያናችን ራስ እርሱ ኢየሱስ ነው። እርሱ ሙሽራ ነው። ይህች ጉባኤዋ ደግሞ የኛ ቤተ ክርስቲያናችን የኢየሱስ ሙሽራ ናት። ሙሽራው ሲመጣ ይህችን ሙሽራዋን ለመውሰድ ነው የሚመጣው። ታዲያ ያኔ ጌታችን ኢየሱስ ሲመጣ እንዳያጣቸው በዚህ በሰው ግሩፖች ውስጥ ታጥረው ያሉትን ብንጠራቸውና እንደው የኢየሱስ ቤተሰብ ሁኑ፣ በጌታ አካል ውስጥ ተጨመሩ፣ እርሱም ቤተክርስቲያኒቱ ናት ብለን ብንጣራ ይህ ምኑ ነው ጨለማው? የጌታችን ሰላም በእኛ ላይ ጸንቶ ይኑር። ከሆነ ቤተ እምነት ወደ ፕሮቴስታንት ከተጨመረ አንድ ሰው መጀመሪያ የሚሆነው አሁን እያየን ያለው ሰባኪ ወይም ፓስተር እንደዛ ሆኖ ነው እያገኘን ያለ ነውና ጀስት ወዲያው መድረክ ላይ ይወጣሉ ሲሰብኩ እናያለን። እስቲ አንዱ አርቲስት እንደዛ ከሆኑት ሰምተን እንመለስ የተወሰነ። ስማ የኔ ክርስትና ስታንዳርድ ጴጥሮስ እንኳን አይደለም፣ ዮሐንስም አይደለም፣ ጳውሎስም አይደለም፣ የተሰቀለው የአብ ልጅ ኢየሱስ ነው። መድረክ ባገኛችሁ ዝም ብላችሁ መድረክ ላይ ማይክ አገኘን ብላችሁ ወጣችሁ ባትናገሩ መልካም ነው። የኔ ስታንዳርድ ሐዋርያት አይደሉም፣ ነቢያት አይደሉም፣ ኢየሱስ ነው የኔ ስታንዳርድ እነርሱም አይደሉም ብሎ ሲናገር ሰማን። በደንብ ተመልከቱ መጽሐፍ ቅዱስን ምን ያህል እንደሚቃረኑ። እነርሱ ኢየሱስ ብቻ እያሉ ሐዋርያትን ይክዳሉ፣ ነቢያትን ይክዳሉ፣ ከሐዋርያና በኋላ የመጡትንም አያቁምም ይክዳሉ። መጽሐፍ ቅዱስ ራሱ ከየት እንደመጣም አያቁም። በራልኝ በሚለው አንድ ሰው ተነስቶ ኢየሱስ ብቻ ስላለ ብቻ በቃ የሆነ የዳነ እንትን ይመስለዋል። ግን አይደለም። መጽሐፍ ቅዱስም እንዲህ አይልም። በኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት ላይ መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ብሎ የተነገረለት መጽሐፍ ቅዱስ በነቢያትና በሐዋርያት ላይ እንደተመሰረተ በግልጽ ያስቀምጣል። ስታንዳርዳችን እነሱ ነው። ለምን? እነርሱ ከክርስቶስ በቅርበት በመንፈስ ቅዱስ የተረዱት፣ ነቢያት በመንፈስ ቅዱስ የተገለጠላቸው፣ ሐዋርያት ከኢየሱስ ክርስቶስ ስር ቁጭ ብሎ በመንፈስ ቅዱስ ደግሞ መጽሐፍ ቅዱስን የጻፉልን ነው። መሰረታችን እነሱ ላይ ነው። ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን የመሰረታትን ሐዋርያትን መጀመሪያ ላይ። ስለዚህ እኛ መሰረታችን በሐዋርያትና በነቢያት ላይ የታነጽን ነን። እስከዛሬ የመጣችው ቤተ ክርስቲያን በቅብብሎሽ በሐዋርያትና በነቢያት ላይ ታንጻ ነው። ትምህርቷም እምነቷም ሐዋርያዊት ነው። ይቆያል። አንቺ የሚወለደው ንውድ ነው ክቡርም የተመሰገነ በሰማይ በምድር ዓለም ይባረካል፣ ዓለም ይባረካል በማይጸንሽ ፍሬ ክብርሽን አልዘልቀው ዘርዝሬ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። ቤዛ አብርሃም ሲባል ተቃውሞ አልገጠመው፣ ቤዛ ሙሴ ሲባል ተቃውሞ አልገጠመው። ለድንግል ሲሆን ግን ምነው ዓለም ጨነቀው? በእርግጥ እናውቃለን ትንቢትም ተነግሯል፣ የእባቡን ራስ የሚቀጠቅጠው ልጇ ነው ተብሏል። ስለዚህ አይወዳትም አውሬው ማርያምን፣ ዝም ብሎ ይደክማል ላይቀንስ ክብሯን። አውሬው ተሰጥቶታል የሚሳደብ አፍ፣ እየተሯሯጠ ሰውን የሚለክፍ። አንዴ ሲያሰድዳት አንዴ ሲያስጠማት ምንም አላለችም ድንግለኛ ናት። ዛሬም አልተዋትም የአዳም ጠላት፣ ዛሬም አልተዋትም የአዳም ጠላት። ዓለም እንደው ድኗል በኢየሱስ ሞት፣ እሷም ትባላለች ምክንያተ ድህነት። ምድራዊው ገብርኤል ግን በጣም ይጠላሻል፣ አንቺ ርሪት ነሽ ይኸው ዝም ብለሻል። ከተራራው ሀገር ከኤፍሬም ከተማ ከኤልሳቤጥ አንደበት ምስጋና ተሰማ። የጌታዬ እናት እንዴት ትመጫለሽ? አንቺ እኮ ከሴቶች የተባረክሽ ነሽ።
ሰላምታሽን ማርያም ጆሮዬ ሲሰማ ጽንሱ ሰገደልሽ አቤት ያንቺ ግርማ ተናግሮ አናጋሪን ጌታዬ ያዝልኝ ይሄንንም እንድል እሱን ያነሳሳኝ እንዳመሰግናት ምስጢር ግለጥልኝ ምድራዊው ገብርኤል ግን ከልቡ ይጠላሻል አንቺ ርሪት ነሽ ይሄው ዝም ብለሻል የሰማዩ ገብርኤል ያመሰግንሻል የሰማዩ መልአክ በጣም ይወድሻል እመቤቴ ማርያም እኔ ወድሻለሁ ምስጋናሽን ዘወትር እቀኝልሻለሁ እመቤቴ ማርያም እኔ ወድሻለሁ ምስጋናሽን ዘወትር እቀኝልሻለሁ እመቤቴ ማርያም እኔ ወድሻለሁ ምስጋናሽን ዘወትር እቀኝልሻለሁ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን አሁን ደግሞ ውሉደ ሉተራውያንን የምናስታግስበት ሰዓት ነው ሁላችሁም በኮሜንት ትገቡና እኛ ባለማህተቦች በክርስቶስ ቤዛነት ደንግጠን አናውቅም እናንተ ግን በድንግል ማርያም ቤዛነት ስትደነግጡ ኑሩ ብላችሁ ጽፉልኛላችሁ እንደው በማርያም ጥቂት ብዬ ማሳነስ አልፈልግም በጣም በርካታ ቁጥር ያላችሁ ፕሮቴስታንቶች ሰሞኑ በተነሳው በቤተክርስቲያናችን የውስጥ ጉዳይ ላይ እጃችሁን ስትሰነዝሩና እንዲሁም በክርስቶስ ቤዛነት አትደንግጡ እያላችሁ ስትጽፉ አየን በክርስቶስ ቤዛነት ምን ያክል ቤተክርስቲያን እንደምታምን ሩቅ አትሂዱ ያለፈውን 2 ወር የጾም ነው ጾመ ክርስቶስ ወይም ደግሞ አብይ ጾምን በእናንተና በእኛ ሁነት ንጻሬ ላይ እናስቀምጠው በእኛ ቤተክርስቲያን ከቤተ መቅደስ አንስቶ እስከ ሰው ልቡና ድረስ ክርስቶስን ከፍ አድርጋ የምትነግረዋ ቅድስት ቤተክርስቲያናችን የክርስቶስን ቤዛነት እንዲህ ስታስበው ቆየች የተቀመጠበት የተነሳበት የወጣበት የገባበት ታምራት የሰራበት የሰበከበት ብዙ ድንቅ ነገሮችን ያደረገበትን ሁኔታ በኃጢያታችን በዛት ስለከፈለው ዋጋ ሲባል በሐዘን እንዲሁ ደግሞ ክርስቶስ ስለኛ ተላልፎ ስለመሰጡቱ ደግሞ በመደነቅ እንዴት ባለ በእያንዳንዱ ቀን በግጻው እንዴት እንዳሳለፈችው ተመልክታችኋል እናንተ ግን በክርስቶስ መከራ በክርስቶስ ስቅለት የላችሁም የትንሳኤ ቀን ግን ነጭ ለብሳችሁ መጣችሁ 2 ወሩን በተወደደ ዘይት ሰውነታችሁ ይቀባባና በካራቴ የዞረ ቀልባችሁን ተሸክማችሁ በሱፍ ታንቃችሁ በየታክሲው ተራ ኢየሱስ ኢየሱስ ብሎ በመጮ ሰውን በማወቅ የክርስቶስን ቤዛነት የመሰከራችሁ ይመስላችኋል ክርስቶስን መመስከር ማለት በህይወት ነው በአፍ አይደለም ስለዚህ ይህንን የክርስቶስን ትክክለኛ የቤዛነት አገላለጽ የተከተለችውን ቅድስት ቤተክርስቲያን በዚህ ደረጃ መገሰጽ አትችሉ ይሄ ነው ፍኖተ ውድቅ ይላል በቃ የተመሰረተበት ዋነኛው ዓላማ ቤተክርስቲያንን ለመበጥበጥ ብቻ ለማፈራረስ ስርዓቷን አስተምሮቷን ሁሉ ለመበጥበጥ ነው የዛሬ 1 አመት ይሁን 2 አመትም እንደዚሁ ስንቃወመው ነበር እዛ ቤት የሚዘመሩ መዝሙሮች አንዱም መዝሙር ኦርቶዶክሳዊ ለዛ የለውም ይሄ መሳሪያ ተጫዋቾቹን ጀምሮ በቃ ሙዚቃ ነው የሚያስመስሉት ሶሎ ምናምን ያረጋሉ ምናምን ከዛ ባለፈውም እንግዲህ ከዛ ሁሉ ነገር በኋላ ይቅርታ ብሎ ምናምን ብፁዕ አቡነ ማቲያስ አባታችንን ሁሉ ጠርቶ ሌሎች አባቶችንም ጠርቶ ያበላው ነው በዚህ ገብቶ ሲቅለሰለስ ምንም አልተመቸኝም ማርያም በግልጽ ነው ማወራችሁ ያወራዋቸው ሰዎች አሉ በቃ ምንም አልተመቸኝም ነው ማለት ግን ደግሞ በቃ ያኔም ስንቃወመው የነበሩ ልጆች አሁን ላይ አባቶችም ስለጠራ ምናምን ሄደው ፕሮግራሙ ላይ ተካፍለው ነበር ይሄ ቀን እንደሚመጣ አቅ ነበር ሶየው የሚችለውን ሁሉ አቅሙን ሁሉ ነው የሚጠቀመው ቤተክርስቲያንን ለማፈራረስ ኦርቶዶክስን ለመበጥበጥ ማለት ነው አረፈ ለምን ቀለምህን አትሸጥም ሮቶውን አትሸጥም እንዴ ወይስ እየተከፈለ ነው ቤተክርስቲያኗን ለማፈራረስ አስተምሮቷን ለማበላሸት ተከፍሎ ነው የምትሰራው በእርግጠኝነት እንደዛ ነው የሚሆነው ከዛ የሆኑ አባቶችን ደግሞ በብር ይደልልና ያው ሰው አይደሉ እነሱም ያልተገባ አስተምሮ ደግሞ እንዲያስተምሩ ቤተክርስቲያኗን እንዲጻረሩ ደግሞ ያደርጋቸዋል ታዲያ ዲያቆን ሄኖክ ኃይሌ አንጀቴን የሚያርስ ጽሁፍ ደግሞ እሱ አሰፈረ ማለት ነው በቃ እርከት ያልኩበት ማለት ገብታችሁ ፌስቡክ ፔጁ ላይ ማንበብ ትችላላችሁ በቃ በቂ የሆነ መልስ ነው የሰጠው ከዚህ በኋላ ግን ማለት ነው ከዚህ በኋላ ይሄ ሰውዬ አሁንም ተቀለስልሶ እንደገና ወደ ቤተክርስቲያን የሚመለስ ከሆነ የሱ ችግር አይደለም የዚህ ሰውዬ ችግር አይደለም በቃ የራሳችን ችግር ነው 2 3 እንደዚህ ሞክሮን አሁንም ደግሞ እንደለመደው ቅልስልስ ብሎ ምናምን አሁንም ሌላ አቅድ ይዞ ነው የሚመጣው በቃ አስፈልግም ይሄን ሰውዬ በቃ ተነቃቆ ተባነነ እሱ ገገማ ስለሆነ ነው አይኑን በጨው ያጠበ ድጋሚ የሚመጣው ተባነነ በቃ ፍኖተ ውድቅ ተባነነብ በቃ
እዛ የምትሰራ እንግዲህ ዋና ጋዜጠኛ የተባለችው ኮሜንት የምታደርገውን እዚህ ጋር አሳያችኋለሁ ከፈለጋችሁ። ፕሮቴስታንቶች ፖስት የሚያደርጉት ከታች ኮሜንት ሄደ ህብረት ታደርጋለች። እኔ ከፕሮቴስታንቶች ጋር ችግር ኖሮ ቢምራ የራሳቸው ነው መብታቸው ነው። ቤተክርስቲያንን ሲነኳት ነው እኔ ችግር የሚኖርብኝ። ሁሉም በያመነበት መኖር ይችላል። ግን ደግሞ ትልቁ ዓላማቸው እነሱ እቺን ቤተክርስቲያን ማፈራረስ ሆነ። ይሄ እኮ ነው የሚያስጠላው። ስለዚህ ፍኖተ ውድቅ ተባነነብህ። በቃ አንተ ፋራ ነህና አይንህን በጨው ያጠብክ ድጌ እየመጣ እንዴ ኧረ በእናትህ ትሆን። እንግዲህ ቅዱስ ሲኖዶሱም እዚህ ሰውዬ ላይ ጠንከር ያለ እርምጃ ወስዶ ኦርቶዶክስ እንዳልሆነ ተሐድሶ ጴንጤ እንደሆነ ይፋ ማድረግ አለበት። እንዴ ሃይማኖት የሚመራው የሌሎችን ሃይማኖት ለማፈራረስ ምናምን በሚደረግ ሴራ ነው እንዴ? አረ እንደዛ እኮ አረ ቤተክርስቲያን እንደዛ ኖር አታውቅም። ካመንክ ከገባ እውነቱን ከተረዳ ብቻ ነው ቤተክርስቲያን የምታመጣው። አስገድዳ የምታመጣው ሰው የለም። ሴራ አሲራ ዋሽታ አጭበርብራ ምናምን እንደዚህ በዚህ ደረጃ ገንዘብ መድባ ምናምን ወደ ራሷ የምትሰበስበው ምዕመን የለም። በግድ በአደባባይ ሰው ሰራሽ ነው ሃይማኖታችን መንፈሳዊ ወይም ደግሞ ከአምላክ ጋር የተያያዘ አይደለም አላችሁ። በስመ አብ